የሁላችንም ህይወት እንደዚህ ነው። ለሳን ይፈራሁት አትፍሪ። እኔ ሰዎችን አልጎዳም። ሰዎችን የማይጎዳ ክፉ ያልሆነ ሰው ደግሞ ለምን ትፈሪያለሽ? ፈርቼ እኮ አይደለም፣ ግን ስሜቱ እንደሆነ አላወቅኩት። ይህን ስሜቱን የምፈልገዋለሁ። መጣች ደግሞ ይችልብት ዛሬ ግን ሊገደልች ቆይ አሁን እዚህ ደርሳ ሊሆን ይችላል። ዝምላሽ ከቤት ውስጥ ተሸፈ ችግር የለም ተሸፈኝ። ላውራ እኮ ፈልጌ ነው። ከመቼ ጀምሮ እንዴ? አንቺ ሲጀምር ተቀመጭ ስትባይ እንኳን እሺ ብለሽ ታውቂያለሽ? ዛሬም ታይቶሽ ተዋ ጢባራ። ሲጀመር ይኸውልህ እኔ የግሌ መካሻ ያንተ አልጋ ላይ ብቀመጥ ክብሩ ላንተ ነው። እሺ ሲቀጥል ደግሞ ብትከፍለኝ እራሱ እኔ ቂጤና አንተ አልጋ ላይ አላሳርፍ ደግሞ ታተደው እኮ እኔ የማውቃት የግሌ እሷ ናት። እንኳን ልትቀመጥ ነይ እዚህ ተቀመጭ ስትባል እንኳን እሻት የራሱ ጉዳይ። እሺ እና አብርሽ ዛሬ በጣም ከባድ ነገር ገጥሟቸዋል። እንግዲህ የግሌን አብርሽ እኔ አልወድሽ የምታይ በማለት እንግዲህ ብዙ ጊዜ ሀሳቧን ሲቃወማት ታያላችሁ። ምክንያቱም አብርሽ ትትናን አይወዳትም በእርግጥ ማለት ነው። ማን ይቅርታ የግሌን ማለት ነውና የግሌ ደግሞ አብርሽን በጣም ነው የምትወደው። በጣም በቃ ሌላ ወንድ ያለ አይመስላትም። በጣም ነው የምትወደው። እንደምትወደው እሷ ለራሱ ትገልጽለታለች። እሱ ደግሞ ከእህትነት በቃ እንደውም እንደ እህት ነው መሳሳልሽ እንጂ አንቺ እንደዛም እንደምታስቢው አይሆንም ይላታል ብዙ ጊዜና ግን እሷ በቃ እንደዛም እያላት በጭራሽ ሌላ ሀሳብ ማሰብ አትፈልግም። እሷን የሚወዳት ደግሞ ገለሙ ነው። ገለሙ በጣም ነው የሚወዳት። ምክንያቱም በቃ አይደለ እንዲሄትም እንደናትም ኢቭን እንኳን በዚህ ስካሩ እንኳን ሰክሮ በቃ አለ ሁኔታ እንኳን ሆኖ ሲመጣ ያላትን ነገር ነው የምታደርግለት። ቢያንስ በቃ አንተ እንደው ሰካራ ምናምን ትለዋለች፣ ግን በቃ ውስጧ ያዝናል። ታውቃላችሁ በቃ ሁሌ ሲመጣ እንደ እናት አታሰለቸው ሽሮ ብጥብጥ ስጭኝ ሲላት የሚለውን ነገር ሁሉ ነው የምታደርግለትና እንግዲህ ገለሙ ግን ውስጡን በውስጡ ነው እንጂ እንደዚህ እንደሚወዳት ምንም እንትና አክት አያደርግም። እሷ ደግሞ የምትወደው አብርሽን ነውና እንግዲህ በዚህ መካከል አፍቃሪና ተፈቃሪ አይገናኝም አይደል ጋይስ? እንደሚታወቀው እንግዲህ አብርሽ እሷን አይወዳትም፣ እሷ ደግሞ አብርሽን ትወዳለች። ገለሙ ደግሞ እሷን ይወዳታል፣ እሷ ደግሞ ገለሙን አትወደውም። ህይወት እንደዚህ ናት። ሁሉን ነገር አይምጣጣምና እንግዲህ በዚያ አጋጣሚ ነው እንደዛ ነው የሆነው ማለት ነው ቤተሰቦቻችን። በመቀጠል ደግሞ እንግዲህ ክላሱ በባለፈው እንግዲህ መድብል እዚህ ጋር መምጣቱ የመጀመሪያው ለምን መጣ ብሎ ነበር። አሁን ለሁለተኛ ጊዜ ደግሞ እንግዲህ ትትናን ብሎ መጥቶ ነበር መድብል። በዛም እንግዲህ ወደ ቤት ይዛው መጣ ነበር። ቤት ለምን መጣ ብሎ ዛሬም እንግዲህ አኩርፎ ነበረ፣ ደብሮት ነበረ። ማኩረፉ ደግሞ መደበሩ ደግሞ ትትናን ደግሞ ሌላ ድብርት አመጣባት ማለት እሱ እንዲቀየም ምናምን አትፈልግምና ከዛ እንግዲህ ለምንድነው በቃ የተቀየምከኝ ምናምን እያለች ነበረ። እሱም ደግሞ አብርሽ ውስጥ ያለውን ነገር ላለማስነቃት ነገሮችን ለማየት እየሞከረ ነበር የነበረው። በመጨረሻ ደግሞ እንግዲህ ትትና በቃ ለምንድን ነው ግን ማለት መድብል ወደ እኔ ጋር ሲመጣ ያኔ ደስ የማይልህ ነገር ለምንድን ነው ስለምችላት አይ ስትለው ነበር ትትና ዋና ግን አይ እኔ መብትሽ ነው የትኛውን ቦታ መሄድ ምናምን ግን እሱ ጋር ግንኙነታችሁ የአንድ ቀን አይመስልም ምናምን እያላት ነበረ። እና አብርሽ በቃ ቀንቷል። አይ እንዳትሄጂ በቃ አንቺ የኔ ነሽ እንዳይል ምንም አይነት ግን ማለት ይሄ ነው ብሎ ወይ ፍቅሩን ጥያቄ አላቀረበላትም ወይ በቃ ምንም ያላት ነገር የለም። ደግሞ ምንም ዝም እንዳይል ደግሞ ውስጡ ያለው ስሜት አላስችለው አለ ማለት ነው። በጣም ነው እንግዲህ እንትን እያለው ያለው እና በዛ አጋጣሚ እንግዲህ በጣም ተናዶባታል። አብርሽ ተናዷል ማለት ነው። በዛም እንግዲህ ይቅርታ ብለው ነበር ማታ። አረ ችግር የለውም ብሏት ነበር። እንግዲህ ጧት ደግሞ አዳሯን በቃ እሷም ሰላም ተሰምቷት አላደረም። አብርሽን እኮ እሷም የሆነ ፊሊንግ አላት እውነት ለመናገርና ከዛ በኋላ እንግዲህ በቃ ክላሱ ድረስ ሄዳ በማለዳ በሌሊት ነው እንግዲህ ተነስታ መጣ። እንዴት አደርክ አብርሽ? በቃ ዛሬ እኮ በቃ ጥሩ ስሜት እንዳልተሰማትና ደብሯት እንዲያደረን የነገረችው ምን ነው ሲላት አይ በቃ ማታ እኮ ደብሮ ከፍቶ ስላየው በቃ
ጥሩ ስሜት አልተሰማኝም ነበር እያለችው ነበርና አይ ችግር የለውም ደግሞስ ከፈለግሽ ሰው ጋር መኖር እኮ መብትሽ ነው እኔ ምን አገባኝ እያላት ነበረ። ልክ ነህ ግን ብቻ ከፍቶ ስላየሁኝ እኔ ጥሩ ስሜት አልተሰማኝም እና በቃ ይቅርታ አድርግልኝ እያለችው ነበረና ችግር የለውም ይቅርታ አድርጌልሻለሁ አላት። እንግዲህ እንደዛ ሲላት ደስ አላት። ወደ ክላሷ ልትመለስ ስትል ነይ እስኪ ትንሽ አውሪኝ ምናምን ሲላት ፈራሽ ማለት ተንቀጠቀጠች ምናምን ከዛ በኋላ ነይ አላት ሄደች። የግሌ እኮ ቤት ናት እያለችው ነበር። ብትኖርስ ችግር የለውም ነይ በእናትሽ ትንሽ ምናምን አለና ሲሽለጠለጥባት መጣች ማለት ነው። ከመጣች በኋላ እንግዲህ ያደረገው ነገር ምንድነው አልጋው ላይ እንድትሆን ወይም ጎኑ እንድትቀመጥ አደረጋት። ከዛ ከጎኑ ከቀመጠች ተቀምጣ እንግዲህ አንዳንድ ነገሮች ይወሩ ነበረ። እሷ ደግሞ እየተንቀጠቀጠች ነበረ። አብርሽን አይነት ትወደዋለች እና እየተንቀጠቀጠች ነበር። ምን ሆነሽ ነው? ይሄን ያክል ፈራሽ እንዴ? ምንድነው እንደዚህ የሚያስፈራሽ? ነው የጠጋበኝ እንጂ አይዞሽ ምናምን እያላት ነበር ማለት ነው። ከዛ እንግዲህ መጨረሻ ምንድነው የሆነው ነገር እሷ ጋር እንደዛ እያወሩ በቃ እኔ ከሰው ጋር ምንድነው ወንድ ጋር ቀርበሽ አታውቂም እንዴ ያላት ነበረና አይ ያው ምክንያቱም እኔ እንደዚህ በእንደዚህ አይነት ሁኔታ ውስጥ ምክንያቱም ድሮ ልጅነቴን ነው ከዛም ወዲህ ያለሁት በስቃይ ነው እንጂ እንደዚህ አይነት ነገር ምንም አውቀው ጉዳይ የለኝም እያለችው ነበረ። አይዞሽ እኔ በቃ በመጥፎ ነገር እኮ ምንም አታስቢ፣ እኔ እኮ ምንም ነገር መጥፎ ነገር አላስብም ባንቺ፣ ስለዚህ ታይ በቃ ሌላ ነገር እንትን አትበይ እያላት ነበረ ማለት ነው። ከዛም በመጨረሻ እንግዲህ ያደረገው ነገር ምንድነው በቃ ተረጋጊ፣ ደግሞ ይሄን ያክል ሌላ ነገር ለክፉ ነገር ያስበኛም ብለሽ የምትፈሪ ከሆነ ችግር የለውም ሂጂ፣ ግን ብትመጪ ደስ ይለኛል ነበር ያላት። ከዛም እንግዲህ ተቀመጡ አብረው ቆዩ ማለት ነው። ቤተሰቦቻችን ያው የተወሰነ ጊዜ ቁጭ እንዳሉ የግሌ መጣች። የግሌ መካሻ መጣይ። ከዛ የግሌ መካሻ ስትመጣ እንግዲህ ፊት ሁሉ ደንግጣ ነበረ። እቺ ብድ መጣች እያለ ነበር አብርሽና ከዛ ትትና በቃ ምግባበት ጠፋት። ከዛ በመጨረሻ ታኝ በቃ ዙ ምናምን ብሎ አጠገቧ አስተኛት ማናን ሰላውናል ብዙ። ከዛ ስታወራ ቆየችና ልትሄድ ስትል አብርሽ እያጠገበ ቁጭ ልበላችሁ እንዴ ዛሬ ምን ተገኝቶ ነው ቁጭ የምትይው? እስከ ዛሬ ነው ቁጭ ስትባይ እንኳን ቤት ቁጭቴ ነበር ውጪ እባክሽ ምናምን ሲላት ናቅታለች ማለት ነው። ጋይስ ሂዳ ፎጣውን ግልጥ አታረገውም። ከዛ ስትትና የግል አሁን ሁለተኛ ዓለም ጦርነት ተጀመረ ትላላችሁ። ሁለተኛ ዓለም ጦርነት ምክንያቱም አብርሽን እንዳትነኪ፣ ያንን መድብል ጥሩ ልጅ ነው፣ ቆንጆ ነው፣ ወንድነቱ ጀግንነቱ ምናምን በጣም ጎበዝ ልጅ ስለሆነ እሱን ያዥ እያለቻት ነበረ እና ተትናም እሱ እንድትይዝ ነበር የምትገፋፋት ማለት ነው የግሌና የግሌ ደግሞ በቃ አብርሽን በቃ እንዲያትመለከትበት ወይም አብርሽ ደግሞ አላት ብሎ እንዲያስብ እንደዛ ነበር የምታስበው። እና ቤተሰቦቻችን የዛሬው ቪዲዮ ይሄንን መስል ነበር። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ በያላችሁበት። ባይ ባይ። ላይክ አይረሳ ቤተሰቦቼ።